ማን በለስ ምን ታደል ቀይረ መካሻ አይደል እንዴ ነገር አለ ታበቃትንካይ እሺ ምን አደረገሽ ታኔ ያላወኩም መስኪን መስላኝ እኮ ነው ዞብኝ ይመጣል አለ የኔ ደስ ታዲያ ሰይቻት ሰላም የቃል ቤተሰቦች እንዴት ናችሁ? ለመጀመሪያ ጊዜ በቃል ቤተሰብ እንግዲህ መተናል እዚህ ጋር የምታዩት ያው አሊ ናት። እግዚአብሔር ይመስገን። እዚህ ጋር የምታዩት ደግሞ ያው አታውቁትም። እዚህ ጋር የምታዩት ደግሞ አዲስ ሰው ናት። አሊ አዲስ ሰው ናት። ማናች? ምንድነች? ወዴት ነች? እንደምታዩት እቃ ይዛለች፣ ልብሶቿን ይዛለች። እሱን ልነግራችሁ ነው እና አትንገራቸው ይቅርባቸዋል። እሺ እና ምንድነው ዛሬ የመጣውበት ዋናው ጉዳይ ቤተሰቦቼ ከአሊ ጋር እንግዲህ አሊ ለሰርፕራይዝ ጎበዝ ናት። የምሬን ነው የምለው። በጣም ሰውን የምትረዳ አይነት ሰው ናት። ወይንም ደግሞ የሆነ ነገር የልብን አንድ ሰው ሲነግራት የምትረዳ ሰው ስለሆነች በሷ በኩል ሰርፕራይዙን ለማድረግ ነው። ማናት ሰርፕራይዝ የምትሆነው? ቃል ናት። እንግዲህ እኔ ብዙ እውነት ለመናገር አይዞሽ አይሙቅሽ፣ እውነት ለመናገር በባለፈው እንግዲህ ብዙ ጭቅጭቅ አለ፣ ብዙ ነገር እየተፈጠረ ነው ያለው በቃል ላይ። በተለይ አሁን ላይ ትንሽ ፈተናዎች እየበዙ ነው። እሷም ደግሞ በቃ መረጋጋት አልቻለችም እና ስለዚህ ዛሬ እሷን የሚያስደስት ነገር ነው ይዘን የመጣ ነው አይደል አሊ? በጣም ደስ ይላል። እጅግ የሚያስደስት እንዴት ልበል ወደ ላይ ብዬ ላወራደስ። ለማንኛውም ዮኒዬን ዛሬ እያደነኩት ነው። ምክንያቱም ያው ቃል ከበዛባት ነገሮች መወሳሰብና ነገሮች መያያዝ ላይ በጣም ሁላችንም እሷ ላይ ተጽዕኖ አድርገንባታል። ያው ከአለው ነገሮች አንጻር ነው ተጽዕኖ ያደረግንባት። ዮኒ ደግሞ እሱን ተገንዝቦ አስቦ ዮኒዬ እንደዚህ አይነት ልብ በመኖር ዛሬ ሰርፕራይዝ ልናረጋ ነው። ሰርፕራይዙ ምንድነው? አብረን የምናየው ይሆናል። አሁን ወደ ቃል ቤት እንግባ አይደል? የእሷንም ጉዳይ ግራ የገባችሁ እንግዲህ ማናት ምንድናት ገብተን የምናይ ይሆናል። ቃል ዛሬ በጣም እንደምትኮራብኝና እንደምትደሰትብኝ አም ሹር። ስለዚህ እንግባ። እና ትደሰታለች ዛሬ ብዬ አስባለሁ። እርግጠኛ ረከብት ነው ግባ ነው መሰለኝ እንጂ ቃል የኔ ውድ ተኝተሻል? ተነሽ። ምን ሆነሽ ነው? ምቾት ነው? ምቾት ነው? ተነሽ እስኪ ነይ ተነሽ ነይ ዛሬ አዲስ ነገር አለሽ? አዲስ ነገር እንደሰላምኝ እንጂ እንደሳሚኝ እንጂ በእንቅልፍ ልትሆን እንዴ? አልተነሳሽም እንዴ? ዳንሽ ናይ ቀፊኝሽ ልንነግርሽ እኮ ነው። እንዴት ነሽ? ሆነሽ የተኛሽ ማናት? እሷ እኮ ልነግርሽ ነው። ነይ ዛሬ የምታስደበድበኝ እንደዚህ ምን ማስደብደብ ነው? እና ማናት እኮ አንቺ የሚያስደስት ነገር ነው። ነሽ እዛው ቁጭ ትያለሽ። ማናት? እሺ ንገሪኝ። እሺ ስለማንነቷማ ነገር ቁጭ በይ እናት፣ ቁጭ በይ እናትዬ፣ ቁጭ በይ። አስደነገጣችሁኝ ደግሞ ዛሬ ምንድን ነው? አስደነገጣችሁኝ። አሊ እስኪ ቁጭ በይ። እኔማ ማን ቁጭ በይ ይበል። ኧረ እኔ ማንንም አላልኩም። እስኪ ቆይ ማንንም አላልኩም። ጠማሽ? እኔ ማንንም አላልኩም። ማንንም ቁጭ በሉ አላልኩም። ለምን በቤትሽ እንዴት አለ? አንቺ ቁጭ በይ።
እኔም አመሰግናለሁ። በርስ ትንከባከባላችሁ። ምስኪኗ ልጄ ማናለሽ? ወይኔ እግዚአብሔር አለሽ። አንቺ እስከዛሬ እስቲ ላውራ እንዴ አለ። እሺ ቃል በብዙ እየተጎዳሽ ነው። የምሬ ማለት እውነት ለመናገር አንቺ የሚያበሳጭ በስተዋል፣ አንቺ የሚያስከፋ በስተዋል። ዋነኛውና የመጀመሪያው ደግሞ እኔ ነኝ። ቢያንስ ሙሉ ለሙሉ ያበሳጨውሽን እና ያናደድኩሽን ነገር ሊያጠፋ ባይችልም ግን ደግሞ ትንሽዬ ይቀንስልኛል፣ ይከስልኛል ብዬ ያሰብኩትን አንቺ ሊያስደስት የሚችል ነገር ይዤ መጥቻለሁ። ያው አተኛኘቷ እኮ ደግሞ ራሱ ማለት እንደዚህ እንድትተኛ አሁን እንደዚህ እስከ መጨረሻው እንድትተኛ የሚያደርጋት ነገር ነው ስልሽ አንድ ሰውን ሲወድና ሲያፈቅር እውነት ለመናገር እንደዛ ነው የመሰለሽ። እንደዛ ለሚያስተኛ ነገር ምንድን ነው ብዬ ነው የሚያስተኛ ነገር ምንድን ነው ስልሽ። እሺ አሁን አንድ ሰው ሊወድበት የሚችለው ነገር ያው አረፍ እንዲልለት እንዲደክም አይፈልግም አይደለ? አንድ ሰው የአንድ ሰው ፍቅር መገለጫ ብዬ ከማስባቸው መካከሎች ማለት ነው። እና በአጭሩ የኔ ውድ እስካሁን እንትን ነበርሽ፣ ምንድነው ጉድ ጉድ በቤቷ ጉድ ጉድ የምትል የቤት ምንድን ነው የሚባለው? በቃ ሰራተኛ ነሽ፣ የራስሽ ቤት እንግዲህ ማንም አይሰራልሽማ። ከእንግዲህ ግን ሁለት ከእንግዲህ ግን ሶስት የቤት እመቤት ልትሆኚ ነው። ሰራተኛ ታዋቂያት ደግሞ እኮ ስማቸው መመሳሰሉ ሰራተኛ እኮ ግዴታ እኮ ነው። ቃልዬ ትልቁ ወይስ ቃል እንትን ነው ገና ልጅ ነው። ደግሞ እኔም ፈንት ማለት እምወዳትና ነግሬሻለሁ ያሉትን ነገሮች ማፈቅራት ልጅ ናትና አንተ ሲባልብኝ ብዙም ደስ ላይልኝ ይችላል። ግን ደግሞ እሷ እኮ ቃል እኮ ትልቅነትሽን ያክብሮቷን እኮ ነው እንጂ ሌላ ነገር አልፈልግም። አንቺ እንደውም በስሜት እየምባትለኝ ቃል ብትለኝ ደስ ይለኛል። እሺ አልተደሰትሽም? አይ ደስ ብሎኛል። በቃ እንደዚህ ነው። አመሰግናለሁ። ደስታሽን መገለጽ ማን ያመጣልኝ? አንቺ ነሽ? እሱ እኔ ነኝ እንጂ ማን እባክሽ እኔ እሷ ልጅ እኔ ደግሞ ምናምን ቤት ነኝ። ሰራተኛ ተቀጥሮልሻል። ከእንግዲህ ካልጋሽ ላይ አትወርጂም። እዛው ምግቡ ይመጣል እንኪ፣ መጠጡ ይመጣል እንኪ። በቃ ፍትት ነው። እኔ አሁን እውነት ለመናገር ብዙ ነገር በእርግጥ አስቀይሜሻለሁ፣ አሳዝኜሻለሁ። በተለይ ልብሽ ብዙ ጊዜ ደጋግሜ ሰራለሁ። ልብሽን እኔ ሰውነትሽን ደግሞ እውነት ለመናገር አስቢ። ልብስ የምታጥቢው ራስሽ ነሽ አይደል? ስራ እውነት ለመናገር እቃ ማጠብ ራሱ ማለት ነው ይጎዳል። እንግዲህ መሰለች ትሁት የሆነች ቋንዴ ልጨርስ ትሁት የሆነ ልጅ አይችልሻለሁ። እንግዲህ እጅሽም በእንትን በሳሙና አይቆረፍድም። የምርን እቃ በማጠብ እጅሽ አይቆራረጥም በሽቦ በምንም። እሺ ስለዚህ በቃ ትተኛለሽ የሰላም እንቅልፍሽን። ከዛ ጠዋት ስትነሺ እትዬ ቁርስ ደርሷል፣ ቁርስ እንግዲህ ያለው ህይወትሽ ያ ነው። ማን ፈልስ ምን ታደል ቀይር መካሻል እንዴ ልዩ ነው የኔ ፍቅር ልዩ ነው። በቃ ስምን ቀይሬዋለሁ። እኔ ውድ ነካሽ ብያለሁ።
የኔ ቆንጆ ካሁን በኋላ ዮናስ እንዳትሄድ አደራ ሰጥሻለሁ። ወይኔ እውነት ውሸት አይደለም በለኝ። ልመን እውነት ነው። እስቲ ተዋወቁ ከእሷ ጋር ልመን አልገኝ እስቲ ተዋወቁ በደንብ በህልሜም በሆነ የማይችል ደግሞ ምን አለ መሰለሽ ይዘና ስንመጣ ነገር ገመድ ላይ ልብስ ስታሰጣ ያለው ሲቃይ ይገባል። ተንጠልጥለሽ ነው የምታስጥ። እንግዲህ ግን እሷ ቁመናዋ ለዛ ነው ወደ ያለች ልጅ ይዘልሽ እስከዛሬ ያጠፋንን ሁሉ እስከዛሬ ሁሉ ያስቀየመን አሁን ለምሳሌ እዛ ገመድ ላይ ስናሰጣ ያለን ስቃይ ስለማት ከዛ ምን አለ ሽሮ ስትፈልጊ ሽሮ፣ አትክልት ስትፈልጊ አትክልት፣ ሻይ፣ ቡና፣ እስፕሪስ ሁሉንም በፈለግሽው ሰዓት ይኸው አለችልሽ። ዛሬ ቀኑ ምንድነው? ላከበረው የመጀመሪያ ታሪክ እኮ ነው አልጌ ዛሬ። እሺ መጠየቅ የምትፈልጊውን ነገር ካለ እሷን ጠይቃት። ለመግባባትም ስለ ባህሪሽም ሊሆን ይችላል። የምትፈልጊውን ነገርም ጥያቄም ካለሽ ጠይቂያት። ምግብ ምንድን ነው የሚያምርሽ? ምን ልትሰራልኝ ይሻላል? ይሄን ምግብ ብትችለው ተመደንገጥ ብዛት ምንም ማውራት አቃተኝ ብለሽ ጠይቀሽ እንግዲህ እሺ ጥያቄ መጠየቅ ከፈለግሽ ጠይቂያት። እኔ የምፈልገው ማለት ነው ማታደርግልኝ ፍቅርና እንድታከብረኝ እንድትወደኝ ምንም አታርግልኝ። በቃ ንጹህ ፍቅሯ እያጠግበኝ ከስሯ በላይ ፍቅሯ አጥትና ችግር የለም። ምርጥ ሰው ናታ። እኔ እስካሁን ባየሁት ነገር በጣም ማለት ሳይሆን በቀላሉ ስረዳ ጥሩ ሰው አየሽ አይደል? እንደዚህ በአንድ ደቂቃ ራሱ የሚመሰክርላት ሰው ነች። አገኘች። እሺ ሌላ ጥያቄ ካለሽ መብትሽ ነው መጠየቅ። ሌላ ጥያቄ ምንም የለም። በቃ ሳያት ነው ደግሞ ሳያት። እሺ ለምሳሌ ባይክ ዶሮ መስራት ተቻለች ካልቻለች ጠይቂያት። አይ በአንድ ቀን አላፋጠጣት እናመዳለን። ትደነግጥብኛለች። አየሽ እሺ አንቺ የምትፈልጊው ነገር ካለ ወይ ደግሞ ደካማ ጎንሽንም ወይ ደግሞ የሆነ ነገር እስቲ መጠየቅ ከፈለግሽ አንቺ ምትዬ ጠይቅ። የኔን ውድ መጠየቅ ከፈለግሽ ጠይቅ። ብቻ አይሁንብኝ። ጸባይ ካለዎት ከተንከባከቡ ችግር የለም። የፈለጉትን ጠይቁኝ፣ እሰራለታለሁ። አየሻ የትውት ሰው እንትን ተመስገን ተገናኙ። ተመስገን ተመስገን ተመስገን። መጨረሻችን አሳምረው ፈጣሪ። አሊ ግቢ ተሳክቶልናል። ደስ ብሎሻል? አዎ በጣም ነው ደስ ያለኝ። ኧረ ያስታውቅባታል ደስታዋ። ደንግጫለሁ ሁሉ ተቀላ አልጠበኳችሁም። ቴሌቪዥን ሳይቆየውና ደከመኝና ቁርስ በላውና ተመልሼ ተኛው። ከእንግዲህ አሰሪም መብላት ብቻ። በስመ አብ በጣም ደስ ያለኝ እውነት። እግዚአብሔር ይስጥልኝ። ከመስራት ተገላግል። አይሪን ስትመጣ የተሰራ ላይ ነው ቁጭ ብላ የምትበላው። ወይኔ ተመስገን። አሊ አሁን እንዲህ እናድርጋ። የቅድሟን አሁን እንዲህ ልናደርግ ነው ውዴ። የደስደስ እንግዲህ ግድ ነው ዛሬ ቃል ከእንግዲህ ከመስራትና ከሲቃይ የምትገላገልበት ቀን ነው። ሰራተኛ የተቀጠረላት ቀን ነው። ይሄ ደግሞ ትልቅ ነገር ነው። የቤት እመቤት ልትሆኝ ነው በዚህ ቤት ውስጥ። ኧረ እናንተ ደንግጫለሁ እኮ ልቤ እየመታን ማለት ቲቪ ራሱ እንዳከፍቺ ቲቪ ራሱ ክፈችልኝ በያት። እሷ የምሬን እሺ። እኔ ለሷ ማድረግ የምችለውን ነገር ሁሉ አደርግላታለሁ። አንቺን መንከባከብ አለባት። ካሰኝ የበሬ ስም ነው ካሰኝ መካሻ። ስለዚህ እኔ ወድ እንዲህ ነው። እኛ አሁን እኔና አሊ ኬክ አዘን እንመጣለን። እሺ እዚህ ፊት ለፊት አለ እዚህ ፊት ለፊት ኬክ ቤት አለ። ኬክ አዘን እንመጣለን። ዛሬ ደስታችንን ማክበር ኖ እዚሁ ጋር ነው። አዘን እንመጣለን። ከአንዳንድ ነገር ከእሷ ጋር አውሪ። እሺ ችግር የለም። ጥያቄ ተግባቡ። እስከዛም አውሩ። እሺ እናቴ ቃል በቃ አውሪያት። እስከዛኛ ከገዝተን እንመጣለን። እሺ
በቃ ተግባቡ። አገር እንዳታስከትልኝ ገና ካሁን ማነው ስምህ? ቃል ኪዳን ነው ያልሽኝ? አዎ ቃል ኪዳን። አዲስ አበባ ብዙ ጊዜ ሆነሻል ከመጣሽ? አዎ ብዙ ጊዜ ሆነኛል። ብዙ ጊዜም ሰርቻለሁ። ሰው ቤት ሰርተሻል? ተመስገን። ሰው ቤት ከሰራሽ ስራ ምናምን አይጠፋብሽም። ሰው ቤት የሰራ ሰው እንግዲህ ስራ አይከብደውም። እና እነሱ ምን ላስደስቷል ላይ መጡ። ምን ነው ተደሰሽ? ባይልን ጋርሽ እንጂ ገና እኛን ለማስደሰት አይደል የወጡት? ቡና ምናምን ታቀራርብላቸዋለሽ። እሺ ሲጋራ ፈልጌ ነበር። እስማ መንፈስ ቅዱስ የምን ሲጋራ ነው የምትይው? ኧረ እኔ እዚህ ቤት የለም። አይታይሽም? ለስራ ደግሞ ብቻ ነው እኔ ጋር። የምን ሲጋራ ነው ውዴ? ሲጋራ ካለሽ ማጨስ ፈልጌ ነው። ከሌለ ደግሞ እንድትገዢ ይፈልጋል። ሲጋራ? ኧረ በስመ አብ መንፈስ ቅዱስ ይቅር ይበልሽ። አንቺ ቶሎ በይ ግዢልኝ። ሲጋራ ካለን ያልኩሽ እኔ ሲጋራ ነው ያልኩሽ። ሲጋራ ነው የጠማኝ። ቤት ከሌላ ቶሎ ገዝተሽ ይዘሽ ነው ተወግረሽ ነው ማለት ተሰራኝ ብለሽ ይዘሽ መጣ። ማን ቃል ጋር እንደዚህ ሆኛ ያለሽ ውሸትሽ ነው። ኧረ በእናትሽ ሲጋራ እንጭልኝ። ያን ሲጋራ ሌላ ሲጋራ የሚባል የለም። እኔ አላውቅም። አሪፍ ወይ ተበስ እሺ ማሽታና ምንድነው? ማሊ አዘን መተናል አዘን መተናል አትበለኝ። ባከሉ ደዛ ሄድ ምን ነው እኔ በዛ ምን ተደስቼ ማላቅም። እሺ ደስታ ማይቻላቅም። ምን ተፈጥሮ ነው? ምን በቃ ሄዱልኝ። ወጡልኝ። በቃ ሁላችሁ ወጡልኝ ከዚህ ቤት በቃ አልፈልጋችሁም። እኔ ብቸኝነት ይሻለኛል። ሲጋራ ነው እኔ እኮ ብቸኝነት እወደዋለሁ። በቃ ውጡ ልትጡ ይላችሁ። አንቺም እንዳነኩ እና እንደምን ነው በቃ እንዳነኩ ሰው አስጣላችሁኝ። በቃ ምን ተፈጥሮ ነው? ምን እንደሆንሽ ለምን አትናገሪኝ? ምን ሆኖ ምንድነው ደግሞ ክብሪቱ? አይ እኔ እኮ ሲጋራ ነው ግዢልኝ ያልኳት እንጂ ሌላ አይደለም። ጭራሽ ሲጋራ ሰው ዘር ቤት መጣፈልኝ ታስገድለኝ ነው እንዴ? ሲጋራ እኔ መኖር እፈልጋለሁ እኮ ገባ። የምን ሲጋራ ይሄና ምን እንዴት ተፈጠረ? አስረጂ። ምን አርገሻት ነው? ነይ በክብርት ልትሸብት ምን አርጋሽ ነው? ወይ ለምን አናገኝ? ምን አርጋሽ ነው? አንቃይ ነበር እኮ ካሜራማን እኮ ነው መጥቶ ያስጣለኝ። ገባ ምን ተፈጠረ? አንቃይ ነበር እኮ ሱሰኛ ሰው ታመጣልኛለህ? ምን በደልኩ ግን? ልታስገድሉኝ ነው? አልሞታላችሁ እንዴ? የምን ሲጋራ ሱሰኛ ሰው ታመጡብኛለች? እኔ ለምን ታጨሳለሽ? ምን ነገር አላደርግም ማለት ነው። እኔ ቢሆን ዛሬ ደስታ ማለት አጋጣሚ ነው እንጂ አንዳንዴ ነውጭ ሴትይቷ ሴጣን ሆና ለቀደም እንደ ነበረች አሁን እንደ ነው ጭልኝ ነው ችግርሽ አልነበርሽ እንዴ? በቃ እኔ ነው ፍላጎቴ መገደብ አለበት። እኔ ሲጋራ ነው ያልኩት። ጭራሽ ሲጋራ ታጨሻለሽ? እኔ በቃ ተደስቻለሁ። ዘመኔ ታጨሻለሽ አታጨሽ መልሽልኝ። ሲጋራ ታጨሻለሁ ጭራሽ ልብሷን ዝሻ ሰጥቶልኝ አልይ ሰላም አስተይ ቆይ ቆይ ምን አርጋሽ ነው ንገሪኝ። ምን እንዳርገች አንቃይ ነበር ሞቼ በሞት ስሞት ደስ ይላል። የሞታ ነበር ያለቀሰ አንቺ ለሷ ደስታ ብዬ እንትን ስለ ታንቂያታለሽ። ማን ምን እንደሆነሽ ታውቂያለሽ? ምን አይነት ቦታ ለሷ እንዳለኝ ታውቂያለሽ ወይ? ሱሰኛ መሆንሽን ገና እዛው አትናገሪም ነበር? ውጡልኝ በቃ ልብሷን እንዳለ ትወጣለኝ። ውጡልኝ በቃ እኔ ሲጋራ ነው ፈለግሽው? ደስታ ነው የሚቀርብኝ። ውጡልኝ ሰላም ሰጥሻለሁ። ውጡልኝ በቃ እሺ ነው ጎዳችሽ ነገር አለ። በቃ ክብር ምስጋና ለእግዚአብሔር። እኔ ሰው ይሰጣኛል። ውጡልኝ በቃ ሁላችሁ ውጡ ነገር አለ። ታይ በቃ አትንካኝ። እሺ ምን አደረገሽ? አታኔ አላወኩም። ምስኪን መስላኝ እኮ ነው። እሱን ዞብኝ ይመጣል አለኝ። እኔ ደስታ ታዲያ እኔ ሳይቻት የለ እንዴ? እኔ ማስደሰት ነው። ምስኪን ነው መስሎ ልጅ ነው። ምን ላድርግ? ደስታ ካየው ቆይቻለሁ። ደስታ አያምረኝም። እኔ ብቸኝነት እፈልገዋለሁ። በቃ ገባሽ? አሁን ምን አይነት ወራዳ ነች? አንቺ እስካሁን እዚህ ቆመሻል። ውጪ ይያሻለሁ። ውጪ ይሄ ኮታችን ይዘሽ ይዘስ ስጣት ወደዛ ውጪ ዛራቱን ተጭ ባጣጣል ምን አይነት ሰው ነው? ሽሮ ተራዳ ሮሮይና ቀኛለች ሌላስ ምን ተጣሪ
ደህና ሰላሜን አግኝቼ የተኛሁበት መታችሁ እንደዚህ ታደርጉኝ እንዴ? እኮ ደህና ልጅ ሰው መስላኝ ነበር። ለካ አውሬ ነች። እኔ እኮ ምን አይነት ደህና ያለ በእናታችሁ ዘበኔ በቃ ደስታ ይቻላል። እኔ ደግሞ ቡና ተቀራርቧል። በቃ ኬኩ እስከሚደርስ ቡና እንጠጣ ብዬ ነው እኮ ተደስቼ ራሴ ተደስቼ አላውቅም። ሰውን ማስደሰት አልችል። ወይኔ ሌባቶ ምን ቡና እኮ አቀራርቤ እንደሰት እያልኳት ነበር። አሊ ቁልሽ ሌላ ያደረገችሽ ነገር ካለ ንገሪኝ። ካሁን ሰዓት ርቅቼ ሴጣን ጉሮኔ ያነቀች ሌላ የወሰደችው ነገር አለ? እኔ ሌላ ምንም አልወሰደችም። አሊ ዝም ብለንማ አንለቃትም። ይችልሽ እና ምን ሄዳለች እኮ ማለት አለ። ልጅ እንዳይደበድባት እንዳያንቃት አልዬ ሂጅ እንዳይደበድብ እስር ቤት እንዳይገባ ሂጅ አለ። እሺ